ሰማኝማ ታውቃለህ እንዴት እንደምንፈቅድ ምናምን እና ከዛሬ ድረስ ማለት ነው። አሁን ይዛለብኝ መቼስ ይገባሃል። እኔ እንደዚህ አይነት ነገር አልወድም ማለት ችግር አለ። አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ያወራሁት ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። የገባክ? ያው አንዳንዴ እግርና እግር ይጋጫል አይደለም? ሰውና ሰው ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ቀያየረ? እንግዲህ ውሽሚት ተስፋሽን ቁረጪ። አቅሟ በደንብ አርጋ አሳየችሽ ማለት ነው። ሰው እንዴት በዚህ ልክ ይቀያየራል? ገና ትለዋወጥብሻለች። ገና ከዚህ የበለጠ ነው የምትለወጥብሽ ማለት ነው። ሲቀጥል ባጣ ቆይሽ እንደሆንሽ ደግሞ ተረጅ በዚህ አጋጣሚ ማለት ነው። አብርሃም ምንም አይነት ይኸው ዱንዝዝ ነው ያለው ማለት ነው። እንዶ በረዶ አውጥታችሁ ከላዩ ላይ ራሱ ብትደፉበት የለም ደንዝዟል ማለት ነው። ደንዝዟል። አንቺ ባጣ ቆይሽ ማለት ነው። በዚህ ልክ መከራከር አውቃ ነው። እንዳትነካኪው እንዳትነኪው። አንቺ ራሱ እኮ እንደ ውሽምነት ተጠግተሽ አንቺ ራሱ ነካክተሽዋል አይደለም? የ80 ሚስቱ የልጁ እናት ማለት ነው። አንቺ ከንቱ፣ አንቺ ማህይም ማለት ነው። አዎ ይመችሽ ሩታዬ የኔ ጀግና። ዛሬማ አሳየቻት እኮ እስከ ጥግ ድረስ፣ ለዛውንም እያቃጠለች እያንገበገበች ማለት ነው። እንዶ ጠብሳ ነው የጣለቻቸው ቴቴና ውሽሚት ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንዶ ጋሽ አሸብር ዛሬ አለፈልህ። ለመጀመሪያ ጊዜ የጋሽ አሸብር ቪዲዮ ጨርሼ ሳደምጥ ለዛውንም እየሳቁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የጀግኒቷ የነብሯ የሩታ ቪዲዮ ነው ማለት ነው። በጉጉት ስንጠብቀው የዋልነው ቪዲዮ ማለት ነው። በጉጉት ማነው ልክ እንደኔ እንደ ዩቲዩብ ሰፈር ሲመላለስ የዋለው ማለት ነው። እናንተ ትላንትና እንግዲህ ደውዬለት እንዶ ከች ይላል እያለች ነበረ። እንደውም በ5 ደቂቃ ከቻል አለቻቸው ማለት ነው። በ5 ደቂቃ መምጣት ብርቅ ነው እንዲ መኪና አለው እኮ አለች ማለት ነው። ላለመሸነፍ ማለት ነው። ልክ ሲመጣላት እንግዲህ አብርሽን አይታችኋል አይደለ? እንዴት ነህ የኔ አባት ስትል፣ እንዴት የኔ አባት ይዋለሽ ቅጥል ርር በሰላምሽ ነው? ማንን ነው የምታናግሪው እንደዚህ ስትለ፣ ባሌ ነው ችግር አለ እንዴ? ኧረ ሩታዬ ይመችሽ። እቴቴ አቤላ ደግሞ የትኛው ባልሽ ያ ያሳሰርሽው? አንዳንዴ ያለ ነው በትዳር መካከል መጋጨት ያለ ነው። እንኳን አይደለ ሰው እግር ለእግር እንኳን ይጋጫል ብላ እንዱ እርር ቅጥል አደረገቻቸው ማለት ነው። ኧረ ሩታዬ ይመችሽ። እኔ በጣም ነው የተደሰትኩት ማለት ነው። በቃ የሰው ልጅ አቅሙ ሲያሳይ በቃ እንዲህ ነው የሚያስደስተው ማለት ነው። ውሽምትዬ አቅምሽን አውቀሽ ቁጭ በይ አንቺ ዘልዛላ ማለት ነው። አንቺ ዘልዛላ፣ አንቺ ርካሽ፣ አንቺ ሴት አሰዳቢ ሆንሽ ሴትዮ ማለት ነው። እንዶ በባለ ትዳር ውስጥ ጥልቅ ዘው ብለሽ ገብተሽ አየሽው አይደለ? እንዴት እንዳንገበገበችሽ ማለት ነው። በቃ የባለ ቤትነት ስሜት እኮ አልተሰማሽም። አልሞት ባይ ተጋዳይ፣ ያው ላለመውደቅ ነው እየተከራከርሽ የነበረው ማለት ነው። አትነካኪው፣ አትጠጊው። አንቺ እንኳ ውሽማ የሰው ባል እንኳ ነካክተሻል። አንቺ እንኳ ነካክተሽ አትነካኪ፣ አታሻሽው፣ አትቅረቢ እንኳ አልተባልሽም። አንቺ ከንቱ ማለት ነው። እሷ እኮ ባሏ ነው። አንቺ ውርደታም፣ አንቺ ቀሌታም ማለት ነው። እሷ ባሏ የ80 ባሏ የልጇ አባት እንደፈለገች ብታረገው እኮ ባሏ ነው። እንዲህ ምን በሚሉት ነው እንዲህ በሰው ባለ ሙጭጭ አውቃ ነው ልታታልልህ ነው። እኔ እንኳን ምንከባከብ በተማረ መልኩ አላለችም። አንቺን ብሎ የተማረ እንዶ መማር እውቀት እንዳንቺ ከሆነ እንዶ ጥንቅር ብሎ ይቅርብኝ። እውነቴን ነው ብላችሁ እንዶ ጥልዝ ያልኩ እንዶ ድድብ ያልኩ ደደብሁን ነው የሚሻለኝ ማለት ነው። እንደ ተማረ ሰው አላለችም። የተማረ ማለት እንዳንቺ አይነት የሰው ባለ የሚያሟግጥ ነው። አንቺ ደደብ፣ አንቺ አህያ ማለት ነው እንዴ። የተማረ ማለት እኮ መጥፎና ደጉን እኮ የሚያገናዝም ማለት እኮ ነው።
በተማረ መልኩ እኔ እኮ ለአንተ ቦታ አለኝ፣ ክብር አለኝ፣ እንደማከብረህ አይደለም እሷ እንደዚህ እየተወራረደችብህ ነበረ። በ5 ደቂቃ ራሱ እመጣልሻለሁ ስላልክ ራሱ እንደዛ እያደረገችን ነበር። እንዲ ያመሻል እንዲ አንቺ ጭንቅላትሽ መስራት አቆመ እንዲ። አሁን የምነግርሽ ነገር ማለት ነው እንዲሁ ጨንቆት ነው እንጂ ምረጥ ስትለው ያው ማንም በእርግጥ ሚስት የ80 ሚስት ለዛውንም የልጁ እናት ከማንም ውረኔ ከማንም አለሌ ጋር ምርጫ ላይ መቅረብ የሌለባት ሴት ናት። አንቺን ለማቃጠል ፈልጋ እንጂ ምርጫ ላይ የምትቀመጥ አይደለችም። እኔ ራሷ ምርጫ ላይ በማስቀመጧ ራሱ አልተናደድኩባትም በእርግጥ ማለት ነው። ሁለቱ እቴቴና ውሽንቢትን ለማናደድ ፈልጋ ነው እንጂ የትኛውንም ሴት የ80 ባሏን ከማንም ውርጋጥ ጋር አወዳድረኝ እኔን ምረጠኝ አትልም። ስለዚህ ሁለቱን ለማቃጠል ብላ ነው ይሄን ያደረገችው። ብዙዎቻችሁ ራሱ ተናዳችሁበት ነበረ ማለት ነው። ይሄን ያደረገችው አቅሟ ለማሳየት ወይም ደግሞ እነሱን ለማናደድ ፈልጋ ነው ማለት ነው። አሁን ጋሽ አሸብር ራሱ ጨንቆት ነው ሁለታችሁንም አልፈልግም ብሎ የሄደው ማለት ነው። እሱ እውነት ይቺ ውሽሚትን የሜዳ አህያ ሴተኛ አዳሪዋን የሚፈልጋት ነገር ቢሆን ትላንትና እንደዛ እየለመንኩሽ አልፈልግም ብለሽኛል፣ ከሰሽኛል፣ እንዲሁም አሳስረሽኛል። ስለዚህ አንቺን አልፈልግም ሄርሜላ ፈልጋታለሁ ይላት ነበረ ማለት ነው። ነገር ግን አይፈልጋትማ። እንደማይፈልጋት እኮ በቀደም ራሱ ተናግሯል። እኔ መዝናኛ እንሂድ ብለውኝ ተነስቼ የሄድኩት ሩታ ስላናደደችኝ ነው እንጂ ለመሄድ ፈልጌ አይደለም ብሏል ማለት ነው። ሶ ባጣሽ ቆይ ስለሆንሽ እሷን ከእሷ ጋር በማይስማሙበት ሰዓት ሊደበርብሽ ነው አንቺ ከንቱ ማለት ነው። ስለዚህ እናቴ እንደተማረ ብለሽ የተማሩትን ሰዎችን አታሰድቢያቸው አንቺ ውርጋጥ ማለት ነው። እውነቴን ነው። እኔ መማር የተማረ ሰው እንዳንቺ ከሆነ ጭንቅር ብሎ መቅረት አለበት። አዎ መቅረት አለበት። እኔ ባልማር ነው የሚሻለኝ ማለት ነው። ሴት ልጅ በዚህ ልክ ትሆናለች እንዴ? ኧረ ያንቺውስ ከፋ እና አብርሃምዬ እና እንደዚህ እጇን ታስለቅቃታለች። ኧረ ያሺው ልቀቂ አንቺ ሴትዮ፣ አንቺ ስድ ማለት ነው። እቴቴ አቤላ አንቺ ራስሽ ነሽ ምናምን በዚህ ልክ ራስሽ የምትቀያየር በደንብ ተቀያየረ አሳየች አይደለ? ጀግንነቷ ሴትነቷን ነው ያሳየች ማለት ነው። አንተ ተንከሲስ ማለት ነው። እንደውም በጥቂቱም ቢሆን ያንተ ማንነትን እንዲታወቅ አድርገዋለች እኮ ለአብርሃም ማለት ነው። እኛ እንድንታረቅ እኛ እንድንስማማ ምን ያክል እንደማትወድ በዚህ አጋጣሚ እያወቀህ ነው እያለች ነበረ ማለት ነው። እያላገጠችባችሁ ለዛውንም ማለት ነው። ውድ ተመልካቾች እኔ እውነቴን ነው የምላችሁ እንደ ዛሬ ስቄም እንደ ዛሬም ዘና ብዬም አላቅም ማለት ነው። እናም ሩትዬ ትችያለሽ የኔ ጀግና የኔ አንበሳ ማለት ነው። ብቃትሽንም አሳይተሻል ማለት ነው። እኔ በተለይ ማለት ነው በጣም የሳኩበት ፓርቲ የትኛው እንደሆነ ታውቃላችሁ? ጨርሳ ስትሄድ ማለት ነው። ጨርሳ በቃ አሰናብታቸው ስትሄድ እንዴት እንዳቃጠለቻቸው ቢፈልግሽ ኖሮ እፈልግሻለሁ ይልሽ ነበረ። ደግነቱን ያልፈልገውም እንጂ ብፈልገው እኔን ነው የሚፈልገኝ ብላ እርፍ አድርጋ አቃጥላ እየሳቀችባቸው ሄደች ማለት ነው። ሄደች ራሷን እዛ ቦታ ላለማስወጣት እንግዲህ ከአብርሃም ጋር ያለመራቅ ያደረገችው ጥረት እንግዲህ አይታችኋል። እኔ ባይመርጥም ችግር የለውም ተናዷል። በዛ ላይ ካሜራ ደቅነን ነው የጠበቅነው። ካሜራ እኮ ለአብርሃም አዲስ አይደለም። አንቺ ተንከሲስ ማለት ነው። ውጪ ብትወጪ ነው የሚሻልሽ ማለት ነው። ምንም ችግር የለውም። ሁለታችንም አልመርጥም ያለ ስለተናደደና ስለተቀያየረችበት ስለደነገጠ ነው አለች ማለት ነው። ስለደነገጠ ነው። ለምን ከሱ ጋር መለጠፍ ነው የምትፈልገው ይቺ የሜዳዋ አህያ ሴተኛ ዳሪዋ ማለት ነው። ኧረ ወገን ዘመድ ካላት ይቺ ልጅ እና እንዲሁ ሰብስባችሁ እሰሯት ወይም ደግሞ አዲስ አበባ አማኑኤል ሆስፒታል አስገብታችሁ እዛው መድኃኒትን ብጤ ይስጧት። እንዴ ሳትነቅል አይቀርም እኮ። ለማንኛውም ሩታዬ የኔ አቃጣይ የኔ አንበሲት ማለት ነው። ጋሽ አሸብርዬ እንግዲህ ተደነባብረዋል። እንደነገርኳችሁ በረዶ ከነምናምኑ አናቱ ላይ ቢደፋበት ራሱ አይነቃም። በቃ አይነቃም። 3 መርፌ ማደንዘዣ የተለቀቀበት ነው የሆነው ማለት ነው። ዛሬ በመጨረሻው ብቻ ሁለታቸውንም አልፈልግም ብሎ ተሽቀናጥሮ አመለጠ እንጂ ማለት ነው። እንግዲህ መልካም የመቃጠል ጊዜ ይሆንላችሁ። የውሽሚት የሜዳዋ አህያ ኧረ የሴተኛ አዳሪዋ አድናቂዎች ማለት ነው። መልካም የመቃጠል ጊዜ
ይሁንላችሁ። ሩታዬ ደግሞ መልካም የማቃጠል ጊዜ ይሁንልሽ ነው ምለው። እወድሻለሁ የኔ አቃጣይ፣ የኔ ጀግዲት፣ የኔ አንበሲት፣ የሴት ልክ ማለት ነው። ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም አዳር ባይ። እናንተ ላይክ አድርጉ። ላይክ ሳታደርጉ እንዳትወጡ። እውነቴን ነው። ላይክ አድርጉ በቃ።